በማለት ክርክሩን እንደገና እንዳዲስ ይከፍተዋል። ከዛም እሱና አባቱ አንገት ለአንገት ተናንቀው ሲሟገቱ እትዬ ሕይወት ናቸው የሆነ የሚጠጣ ነገር አምጥተው አፋቸውን በመጠጡ ከሸበቡ በኋላ አንዳቸውን የሆነ ነገር እንዲያደርጉ በማዘዝ የሚለያዩአቸው። አቶ ኦላናም ብለው ጉሮሯቸውን ጠረግ አረጉና እንግዲህ ከየት እንጀምር ለሚለው መቼም ካለንበት ነው። ወዴት እንሂድ ለሚለው ደግሞ ወደፊትና መድረስ ወደሚገባን ነው። ይሄ ግልጽ ቢሆንም ሁሌም ቀላል አይደለም። ለምሳሌ ካለንበት ለመጀመር ያለንበትን ማወቅና መቀበል ኃላፊነትን መውሰድን ይጠይቃል። ይህም ከባዶ ኩራትና ያልሆነውን ነን ብሎ ከማሰብ መላቀቅን ይግድ ይላል። በተጨማሪም አሁን ለሆነውና መሆን ላቃተን ነገር ያለፈውን ትውልድ ወይም አሁን የሚመሩንን ሰዎች ከመወንጀልና ራስን ከኃላፊነት ለማሸሽ ከሚደረግ ስውር ሽሽት ነፃ መሆንን ያጠቃልላል። ታሪክን ለመመጻደቂያና ለመደበቂያ ሳይሆን እንደ አንድ የትምህርት መድረክ ለመጠቀም ጠንቅቆ ማወቅም ትልቅ ፋይዳ አለው። ወደፊት መሄድ ነው ስል ሁሌም የብዙሃኑ የጅምላ ጉዞ አንድም ባለህበት እርገጥ ነው ወይም እንደ ግመል ሽንት የኋልዮሽ ስለሆነ ነው። ይህም በባህል በሃይማኖትና በአኗኗር ልማድ ውስጥ ጎልቶ ይታያል በማለት አባቷ ነገሩን ለሰሎሜ ማስረዳታቸውን ቀጠሉ። በየትኛውም ስልጣኔ ውስጥ ፈር ቀዳጅና ፋና ወጊ ተብለው ለውጥ ያመጡ ሰዎች መጀመሪያ ወንጀለኛ ከዛም አሳሳች ተብለው መፈረጃቸው የተለመደ ነው። በእርግጥም እነዚህ ጥቂት ብርቅዬ ከዋክብት ከህብረተሰቡ በ30ና በ40 ዓመት ቀድመው ወደፊት የሄዱ ስለሆነ ከሰው አይገጥሙም። ሰው አንድም ባለበት ስለሚረግጥ አንድም የኋልዮሽ እንሽርት ጨዋታ ላይ ስለሚባትል እነሱን ይፈራቸዋል። ስለዚህም ይጠላቸዋል። ምንም እንኳን እንደ እውነት ጸርና አሳይ መሲ ቢታዩም በሚቀጥለው ትውልድ ግን ሁሌም ብሩህ ከዋክብት ተብለው ይሞገሳሉ። የመታሰቢያ ሐውልትም ይሰራላቸዋል አሉ አይናቸውን ከሰሎሜ ላይ ሳይነቅሉ። የሚቀጥለው ትውልድ ደግሞ በእነሱ ሐውልትና ትምህርት ዙሪያ ሲርመሰመስ ሳያስበው ወደ ኋላ ተንሸራቶ ራሱ ጨለማ ውስጥ ይገባና የራሱን ዘመን ፋና ወጊዎችና እውነት ገላጮች እያሳደደ ዕድሜውን ያቃጥላል። የእኛም ሕዝብ ከዚህ የተለየ አይደለም። እኔ እንደሚመስለኝ ለእኛም አገር አቅጣጫ ጠቋሚና ፈርቀዳጅ መሪዎች በዋናነት ያስፈልጋሉ። እነዚህ በአስተሳሰባቸው ብዙሃኑን ከእንቅልፍ ቀስቃሾች፣ የስልጣኔን አድማስ አመልካቾች ከወጡልን ሀብት ብቻ አይደለም ስልጣኔም በምድራችን እንደ ኃይለኛ ጅረት እንደገና የማይፈስበት ምክንያት የለም። ስለዚህ የት እንጀምር? ካለንበት። መቼ እንጀምር? አሁን። ማን ይጀምር? እኔ፣ አንቺ፣ እኛ። የት ለመድረስ? ሰው የደረሰበት ደግሞም ያልደረሰበት። ትልቁና ከባዱ እንዴት እንጀምር ነው ብለው ትንሽ ዝም አሉ። ሰሎሜና ክብሮም ጸጥ ብለው በደንብ እየሰሙ ነው። ሰሎሜ አባቷን ስትሰማ በማታውቀው መንገድ ከመላኩ ጋር የምታወራ መሰላት። አስተሳሰባቸውና አነጋገራቸው በጣም ተመሳስሎባታል። ድንገት ለዚህ ይሆናል ከመላኩ ጋር ሰውን የምደሰተውና ለረጅም ጊዜ የማውቀው የሚመስለኝ ቤተሰቤንም የሚያስረሳኝ ብላ በውስጡ አሰበች። እንዴት እንጀምር? ለነገሩ እኮ አሁን የምናወራው ሞሬ የዛው አካል ስለሆነ በአንድ በኩል እኮ ጀምረነዋል ማለት ነው። ግን ስልጣኔና ኋላ ቀርነት፣ ብልጽግናና ድህነት ያለው መሬቱ ላይ አይደለም፣ ሰው ውስጥ ነው። ሰው ማለት ደግሞ አስተሳሰቡና እምነቱ፣ አኗኗሩና ባህሉ፣ ፍልስፍናውና ልማዱ፣ ቋንቋውና ጥበቡ፣ ፍርሃቱና ህልሙ ነው። የዚህ ሁሉ ዋነኛ መቆናጠጫ ጣቢያው ደግሞ አእምሮ ነው። ትልቁ መጽሐፍስ በልቡ እንዳሰበ ሰው እንዲሁ ነው አይደል የሚለው? ስለዚህ የሚያስቡና የሚያልሙ
ያሰቡትን ደግሞ ሳይፈሩ የሚነግሩንና በጽሑፍ የሚያካፍሉን የራሳችን ሰዎች ያስፈልጉናል በማለት ንግግራቸውን ሲቀጥሉ አቶ ኦላና ስሜታቸው እየጋለ እንደሆነ እንኳን ልብ አላሉም ነበር። ሐሳብ አመንጮችና ባለራእዮች ሲጠፉ ሕዝብና አገር ይጠፋል። ሌላው ተከታይ ቴክኒሽያን ነው። ሳይንስም ሆነ ቴክኖሎጂ የስልጣኔ ባለሟሎች እንጂ ደራሲዎች አይደሉም። ፈላስፎችና ባለራእይ አርቆ ተመልካቾች ጋር ነው ቁልፉ ያለው። እነሱን አሁን ያብቅልልን። እነሱ እንድናስብና እንድናይ ያደርጉናል። የግሪክ ፈላስፎች ዛሬም ለማሰብ ዓለምን ይኮረኩራሉ። የሬናሰንስ ዘመኖቹ እነ ዳቪንቺና ጉተንበርግ ዓይናችንን ለመክፈት በሩን ከፍተው ወደዚህ እለፉ ይሉናል። እንዲሁም የሪፎርሜሽኖቹ ሉተርንና ኤራስመስን መሳዮቹ እምነታችንን እንደገና እንድንመረምር ከልማድም ትብታብ እንድንላቀቅ ይሞግቱናል። እኛም አገር ሰሚ ያጡ ከአእምሮአቸው ውጭ እንደሆኑት ተቆጥረው ኅብረተሰብ ያወገዛቸው ታሪካቸው ብቻ ስላልተጻፈ የሌሉ የሚመስሉን ብሩህ ከዋክብት ነበሩ። አሁንም እነሱን ያብዛልን አሉና አቶ ኦላና በረጅሙ ተንፍሰው ያነባበሩትን እግራቸውን አቀያየሩ። እንዲህ እያሉ ሲያወሩ ጊዜው ሄደ። ወይዘሮ ሕይወትም ስልካቸውን ጨርሰው ሶሎን ጋር ደርሰው የሌሊት ተረኛዋ ነርስ ጋር ሲያወሩ ቆይተው መጡ። ለሶለን የተመደበችለት ተረኛ ነርስ ለረጅም ጊዜ እዚያው የሠራች ስትሆን ከወይዘሮ ሕይወት ጋር ይተዋወቃሉ። እርሷ ስላለች የእነሱ ማደር እንደማያስፈልግ በግድ አሳምናቸው ችግር ካለ ወዲያው እንደምትጠራቸውም ነግራቸው ወደ 4 ሰዓት ከምሽቱ ላይ ተያይዘው ወደ ቤት ሄዱ። ቤት እንደደረሱም ሕያው እንቅልፉን ጨርሶ እራት አዘጋጅቶና አቀራርቦ ጠበቃቸው። በሙያ አይታማም። ይህ አገር ለሴቶች ከሚሰጠው ነጻነት አንዱ የወንዶቹ ኩሽና መግባትና በልጅ አስተዳደግ ውስጥ እንዲሳተፉ ማድረጉ ነው። ይሄ ግን ለሴቶቹ ሥራ ቀለለላቸው ተብሎ ቢታሰብም የበለጠ የሚጠቅመው ግን ወንዶችን ነው። ለሰው የልጁን ሽንት ጨርቅ ቀይሮና ታቅፎ እንደማሳደግ በቀን 3 ጊዜስ ዕድሜ ልኩን የሚበላውን ምግብ እንደማዘጋጀት ምን ደስ የሚል ነገር አለ? በውጩ ሥራ ከወንዱ እኩል ለሚዳክሩት ሴቶች እገዛ መስጠቱ ላወቀበት ወንድ የቤተሰቡን ሰላምና ጤና መጠበቂያ አይነተኛ ዘዴ ነው። እዚህ አገር ብዙ ያበሻ ወንድ ከውጭ ሥራ ንቆ ከቤት ኩሽና ተጸይፎ ሚስቴ የባል ክብር አልሰጠችኝም ብሎ የሚያሰማው ከንቱ አካኪ ዘራፍ ብዙ ቤትን አፍርሷል። ሴቶቻችንም ቢሆኑ ሥራ ይዘው ባለደሞዝ ሲሆኑ የወንዱን ጆሮ ይዘው ኩሽና እንዲገባ የልጅ ሞግዚት ሆኖ ወጪ እንዲቀንስ ገና የመጀመሪያ ደሞዝ እንኳን ሳይቀበሉ ያዙኝ ልቀቁኝ ማለታቸው የተለመደ እየሆነ ነው። ግጭት ተፈጥሮ ወንዱ እጁን በንዴት ካወናጨፈ እንኳን 911 ደውለው ሊያስጠፍሩት እንደሚችሉ በተግባር ያሳያሉ። ይህም የሚያፈርሰው ቤትና የሚበትናቸው ሕፃናት ቁጥር ትንሽ አይደለም። ይህ የሚበዛው ደግሞ አገር ቤት አድገው ወይም አግብተው አሜሪካ በሚሄዱ ተጣማጆች ላይ ነው። እዚህ ቤት ውስጥ ግን እንደዚህ ያለ ነገር የለም። ፍቅር የበላይ ገዢ ነው። ዛሬ ግን ሕያው የሶሎሜን መምጣት አስመልክቶ እናቷ ያዘጋጁትን ምግብ ነው ያሟሟቀው። ራት በላልተው ጸሎት አድርገው እንደጨረሱ ክብሮም ያው ተረኛ ስለሆንኩ ነገ እዛው ሆስፒታል አያቸዋለሁ፣ ሰልዬ እንደገና እንኳን ደህና መጣሽ ብሎ ተሰናብቶ ከሕያው ጋር ተከታትለው ወጡ። ሕያው ውጭ ድረስ ሸኝቶት እንደለመዱት ቆመው ትንሽ አውርተው ተሰነባበቱ። ሕያው ወደ ቤት ሲገባ ሰሎሜ በእናቷ ስልክ ወደ ኢትዮጵያ ለመደወል እየሞከረች ነበር። አቶ ኦላናም ፒጃማ ለመቀየር ወደ ላይኛው ክፍል ወጥተዋል። ከባሻገር ቴሌቪዥኑ ለብቻው ወሬውን ይሰልቃል። ሕያው ደግሞ እንደለመደው እናቱን አቅፎ ትንሽ ካወሩ በኋላ የተበላባቸውን ዕቃዎች እያለቀለቁ በማጠቢያ ማሽኑ ውስጥ መጨመር ይዘዋል። ከዛም የተራረፉትን ምግቦች እያሳሰሩ ፍሪጅ ውስጥ አስገብተው ምድጃዎቹንና አካባቢውን አጸዳዱ። ሰሎሜ መጀመሪያ ደውላ በሰላም መግባቷን ለአክስቷ ነገረች። አክስቷም ሁሉም ሰላም እንደሆነና አያቷም ለጊዜው እነ ብርቄን ለማገዝ እሷ ቤት እንደሆኑ ነገረቻት። ቀጥላ ብርቄን አገኘቻት። አያቷንም አወራቻቸው። ሶስና ግን ትምህርት ቤት ስለሄደች አላገኘቻትም።
አያቷም እያለቀሱ ስላስቸገሩ ወይዘሮ ሕይወትና አቶ ኦላናም ረዘም ያለ ጊዜ ወስደው እንዲያወሯቸው አደረገች። መላኩ ጋር ደጋግማ ብትሞክርም ስልኩ ጠመመ። የደውሉላቸው ደንበኛ ከአገልግሎት መስጫ ክልል ውጪ ስለሆኑ ቆይት ብሎ ይደውሉ ትላለች ያቺ መከረኛ ሴትዮ። ከብዙ ሙከራ በኋላ ስልኩ ጠርቶ መላኩም አነሳ። ስብሰባ ላይ ቢሆንም ተነስቶ ትንሽ አወሩ። ወደ ስብሰባው መመለስ ስለነበረበት ኋላ ላይ ሊደዋወሉ ተስማምተው ስልኩን ዘጉት። ከዚያም ወደ ሳሎን ሄዳ ከቤተሰቦቿ ጋር ትንሽ ከተጨዋወቱ በኋላ ለመተኛት መሰነዳዳት ጀመሩ። እንደ ልጅነቷ እናቷና አባቷ መሃል ገብታ መተኛት ደስ ነው የሚላት። እንቅልፏ እየጠፋ ስለሄደ በወሬ ሞግታ ያዘቻቸው። ስለ ሶለን ያወሩት ወሬ ምንም አዲስ ነገር አላስገኘም። አደጋው አሁንም እንቆቅልሽ በመሆኑ ሶሎሜ ነገ የራሷን ምርመራ ለማድረግ አስባለች። ከየት መጀመር እንዳለባት ግን አታውቅም። ሰሞኑን ሁሉ ከፍተኛ ድካም ያደረባቸው አባቷ እያወሩ እንቅልፍ ይዟቸው ጥርግ አለ። ከእናቷ ጋር ትንሽ ከተጫወቱ በኋላ ማምዬ ተኝ በቃ አንቺን በጣም ነው የደከመሽ ብላ እንዲተኙ አበረታታቻቸው። እኔ እንደሆነ እንቅልፌት እንደገባም አላውቅ። ያው ጄት ላጉ ነው መሰል። እዚህ አሁን ገና ከጧቱ 4 ሰዓት አይደል? ጭንቅላቴ ውስጥ ያለው ሰዓት እኮ አሁንም በዚያ ነው የሚቆጥረው። እስኪ ትንሽ ሳሎን ሄጄ ወይ ቲቪ ያለው ወይ ኢትዮጵያ ደውላለሁ። በመሃል ያው ድካሙ ሳያሸንፈኝ አይቀርም። ከዚያ እተኛለሁ ብላ ሹልክ ብላ ስትዘጋጅ እናቷ አይ ቲቪ ስልክ ምናምን ካልሽ የባሰ ነው እንቅልፍሽ የሚጠፋው። ወይ ለብ ያለ ወተት 1 ብርጭቆ ጠጪና መብራቱን አጥፋፍተን ብትሞክር ይሻልሻል ለመተኛት። አለዚያ ነገ ደግሞ ሲያንገላጅጅሽ ነው የሚውል አሏት። እሺ ማሚዬ ግድ የለም ትንሽ ለሞክረውና መጣሁ። ወተቱንም እንዳልሽኝ አደርጋለሁ ብላ ጉንጫቸውን ሳም አርጋ ተንሸራታ በግርጌ በኩል ወረደች። ከዚያም ነጠላ ጫማዋን እግሯ ላይ ሰካ አድርጋ ወደ ሳሎን አመራች። ሕያው መጽሐፉን ፊቱ ላይ እንደደፋው ሶፋው ላይ እንቅልፍ ይዞት ጭልጥ ብሏል። ቲቪውም ለራሱ ይመስል ይለፈልፋል። ሕያውን ቀስቅሳው ወደ መኝታ ቤቱ ሄዶ ተኛ። ከዚያም ቲቪውን አጥፍታ ትንሽ ማሰብ ጀመረች። የሕያውን ስልክ ከጠረጴዛው ላይ አንስታ ወደ ኢትዮጵያ ለመደወል አሰበች። እንደ ድል ሆኖ ልክ ስደውል ነው መላኩ ሄሎ ያለው። ስብሰባውን ጨርሶ ለብቻው ቢሮ ስለነበር ስለ ጉዞዋ ዝርዝር ሪፖርት አቀረበችለት። በተለይ ስላየችው ህልም ልክ አሁን እንዳየችው አድርጋ ነው የተረከችለት። የሶለንንም ጉዳይ የገባትን ያህል አጫወተችው። አንዱ የሚቆጨኝ ሳትተዋወቁ እንዲህ መሆኑ ነው። እርግጠኛ ነኝ በጣም ተዋደዱ ነበር። የዛሬ 3 ወር ሊመጣ ነበር እኮ እቅዱ ብላ ለማልቀስ እንደመዳዳት ሲላት ሰሊ አይዞሽ፣ አሁንም እኮ ሊመጣ ይችላል፣ እግዚአብሔር ነው የሚያውቅ፣ አይዞሽ አለ እንደምንም አዲስ የእንባ ከረጢት እንዳይፈታ እየፈራ። እሺ ይሁና ምን ይደረጋል ሌላ። እኔ የምልህ ግን ህልሜ ምን ማለት ነው? የመነጽሩስ መጥፋት፣ በሩ ከኋላ መዘጋቱንና ያ ቀዝቃዛ እጅ ፊቴ ላይ ማረፉን በጣም አልወደድኩትም። ቆይ አንተ ምን ይመስልሃል? ወይስ ደንግጬ ስለነበረና እሚዘውን ምለቀውን ስላጣው ዝም ብዬ አእምሮ የፈጠረው ቅዠት ነው? ያው እንግዲህ ህልም እንደ ተርጓሚው ብቻ ሳይሆን እንደ ተመልካቹም ነው ይላሉ ትርጓሚው። በእውኑ ዓለም አእምሮአችን የሚያጋጥመውን ግጭትና ከፍተኛ ጫና በእንቅልፍ ውስጥ ከፍተኛ ሥራ የሚሠራው የአእምሮአችን ክፍል የራሱን ትርጉም ሰጥቶ በህልም መልክ ለእኛ ሹክ ይለናል የሚሉ አሉ። ይሄ የአእምሮአችን ክፍል ደግሞ ቋንቋው ምስጢራዊና ምልክታዊ ስለሆነ ስንነቃ ብቻ የሚሠራው የአእምሮአችን ክፍል ብዙ ጊዜ ለመረዳት ያዳግተዋል። እናም ለሁለቱ የቅርብ ሩቅ ጎረቤቶች አስተርጓሚ መፈለጉ ግድ ነው። ለዚህም ሳይሆን አይቀርም ህልም ተርጓሚዎች በየትኛውም ባህል የተከበሩና እንደ ዕንቁ የተወደዱ ጥበበኞች ተደርገው የሚወሰዱት። ብዙ ጊዜ እነዚህ ሰዎች በዕድሜ ብቻ ሳይሆን በአስተሳሰብም የበሰሉ ናቸው። መጽሐፍ ቅዱስም ላይ ብታይ አብዛኞቹ ነገሥታት ህልማቸውን በዋዛ አያዩትም። ተርጓሚዎችም የዚያን ጊዜ ጠቢባን ነበሩ። የዳንኤልና የዮሴፍ ሕይወት ለዚህ ጥሩ ምሳሌ ነው። ሁለቱም በተለያየ ዘመንና አገር ውስጥ ነበሩ እንደምታውቂው።
ከዚህ ጋር የሚመጣው ብዙ ሰው ህልሙን ከመንፈሳዊ ዓለም እንደተላከና አማልክት በተለይ ለዛ ሰው እንዳስተላለፉለት ከሌላው ዓለም እንደመጣ ከፍተኛ መገለጥና መልእክት ነው የሚያዩ። ይሄ ደግሞ የአንድ ባህልና ሃይማኖት እምነት ሳይሆን ዓለም አቀፋዊና ጥንትም ዛሬም ያለ ነገር ነው አለና ጉሮሮውን ጠረግ አድርጎ ሌሎች ቁሳዊ እምነትን የሚከተሉና መንፈሳዊ ነገር የሚባል የለም ብለው የሚያምኑ ሰዎች በአብዛኛው የደከመና በእንቅልፍ የላላ አእምሮ የሚፈጥረው ያን ያህልም የጠለቀ ትርጉም የሌለው ስብርባሪና ምኞት አዘል የአእምሮ ድራማ ነው ይላሉ። አሊያም አእምሮአችን ቀን ሲሰራ የዋለውንና የመዘገበውን በትዝታ መደርደሪያው ላይ ሲያስተካክል እያፈተለኩ የሚወጡና የተለያዩ የአእምሮአችን ክፍሎች የሚፈጥሯቸው ዝብርቅርቅ ትዕይንቶች ናቸው የሚሉም አሉ። የሆነ ሆኖ ህልም ሁሌም በትርጉምም ሆነ በፋይዳው ሰዎች የማይስማሙበት ሚስጥራዊ ልምምድና ዓለም ሆኖ ይኖራል። በጸጥታ ስታዳምጥ ከቆየች በኋላ እሺ ፈላስፋ መላኩ የእርሶስ እምነት ምንድነው? በነገራችን ላይ እንደዚህ አይነት ረቂቅ የሆነን ጉዳይ እንዲህ ቀላል በሆነ መንገድ ባጭሩ መግለጽ መቻል የሚገርም ነው። እንዴት ነው ግን ነገሮችን እንዲህ ቀላል አድርገን መግለጽ የምትችለው? በእናት አስለፍልፈሽኝ ስጨርሽ ሹፊ ብቻ አንቺማ። የኔ እምነት አሁንም ገና ብዙ እየተማርኩ ስለሆነ የጠጠረና ክችር ያለ እምነት የለኝም። ግን አንዱ መንገድ ብቻ ነው ትክክሉ ብዬም አላምንም። መንፈሳዊ ዓለም እንዳለ አምናለሁ። ሰዎች እንቅልፍ ሲወስዳቸው ለመንፈሳዊ ዓለም ይበልጥ የተጋለጡና የተከፈቱ ሊሆኑ የሚችሉ ይመስለኛል። ስለዚህ መንፈሳዊ ጥቃትንም ሆነ ምሪትን ሊይዝ ይችላል ህልም። ምንጩ ክፉ ከሆነ ግራ ማጋባት ወይም ማስፈራራት ነው ዓላማው። ምንጩ በጎ ከሆነ ደግሞ ወይ ማስጠንቀቂያ ወይ መመሪያ ነው ባይኔ። እንግዲህ ሰው በሥራ ብዛትና በሚጋጩ ጠንካራ ምኞቶች የተነሳ ከውስጥ በቀላሉ ከማይደረስበት የአእምሮ ክፍል ያንን ሐሳብ በምልክትና በተምሳሊት የታጀበ ትዕይንታዊ መልእክት ሊተላለፍለት ይችላል። ለምሳሌ አውሮፕላኑ ቶሎ አላደርስ ብሎሽ የሶለን አእምሮ ምን ላይ እንዳለ ማወቅ ቢሳንሽ ኃይለኛው የአእምሮሽ ክፍል እንቅልፍ ሸበብ ሲያደርግሽ ክንፍና ታይቶ የማይታወቅ ምታታዊ መነጽር አስይዞ ሶለን ክፍል በቅጽበት አስገባሽ ማለት ይቻላል ሲል የበለጠ ነቃ አለች።